በስም ማጥፋት ወንጀል ሄርሜላ እንግዲህ በፖሊስ ቁጥጥር ስር ውላለች የሚል መረጃ ወጥቷል ማለት ነው። ይሄም ማለት እንግዲህ የተሳሳተ መረጃ ለአብርሃም እያመጡ ልጆቹን ወደ ሌላ ነገር በማስገባታቸው ሩታም እንግዲህ ይህን ነገር ያደረገችው ምንም ባላጠፋነው ነገር ወይም ደግሞ ባላደረግነው ነገር በስም ማጥፋት ወይም እንግዲህ አንድ ጊዜም አይደለም ሁለት ሶስት ጊዜ ስለደጋገመችው ሩታና ኤፍሬም እንግዲህ ከሰዋታል። በፖሊስም ተይዛለች ማለት ነው። ሄርሜላ እንግዲህ እንደሰማሁት ከሆነ በእርግጥ እኔ አይቼ አይደለም ሰምቼ ነው ማለት እንግዲህ ሰው ያልተደረገው ነገር አያወራም። እና ምን ልላችሁ ነው፣ ይሄ ነገር በፊትም ቢሆን ይሄን እንደሚመጣ በደንብ አድርገን እናውቅ ነበረ። ምክንያቱም ስም ማጥፋት ምን ያህል ከባድ እንደው ታውቃላችሁ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ተተረፍ ይበልልኝ። እንዴት ናችሁልኝ? አላችሁልኝ ወይ? አለሁላችሁ የኔ ወዶች የኔ ወርቆች። ሰላማችሁ ብዝት ተተረፍ ይበልልኝ። ባላችሁበት ፈጣሪ ይጠብቃችሁ የኔ ወዶች። እና ዛሬም ተመልሼ የመጣሁበት እንግዲህ ያው በፎቶ እንደለጠፍኩት እንዳያችሁት ሄርሜላ በፖሊስ ቁጥጥር ስር ውላለች የሚል መረጃ ወጥቷል። ይሄም ነገር እንግዲህ የነሱ በእነ አብርሃም በነሩታ የሚሰሩ ልጆች ናቸው እንግዲህ እዛው አብረዋቸው ያሉ ልጆች ናቸው የለጠፉት ፎቶ ማለት ነው። ይሄም ማለት ሄርሜላ ያቀረበችው መረጃ በጣም ከባድ ስለሆነ ወይንም ያ ነገር ወንጀል ነው። ገባችሁ አይደለ? አብርሃም ሄርሜላና ኤፍሬም ወንጀል እየሰሩ ነው፣ ልጁን እንደዚህ እያደረጉት ነው ብለው ነው እንግዲህ ያንን የሪከርድ እንትን ያመጡትና ይህን ነገር ከየት እንዳመጡትና ከየት እንደሰሙት ማን እንደነገራቸው ፎቶውን የነሱን ለጥፈው ድምጽ ደግሞ የነሱን ለማስመሰል የሞከሩት ወይንም ደግሞ ያደረጉት ጥረት አልተሳካላቸውም ነበር። ድምጹ የነሱ እንዳልሆነ ነው የታወቀውና ስለዚህ ይሄንን መረጃ ከየት ልታመጡ ቻላችሁ ነው። ገባችሁ አይደል? አሁን እዚህ ጋር ጥያቄው ኤፍሬምም ሄርሜላም ይሄን ነገር እንዳልተናገሩና እንዳላሉ ያውቃሉ። እናም ደግሞ እዛ ጋር ብዙ ሰዎች ለሩታ ደጋፊ ለሩታ ተቆርቋሪ ምናምን መስለው ወደ ሩታ የሚመጡ ልጆች አሉ፣ የአብርሃም ወገን የሆኑ ወይም የሄርሜላ ወገን የሆኑ። ምክንያቱም እዛ ጋር ኤፍሬምና ሩታ ምን እያሰቡ ነው የሚለውን ነገር ሀሳባቸውን ለማወቅና አስቀድመው እያሰቡ ያሉትን ሀሳብ ለማክሸፍ ለማጥፋት አስበው እንጂ ለኤፍሬም ወይም ደግሞ ለሩታ ተጨንቀው አይደለም እዛ ቦታ ላይ የሚመጡት ማለት ነው። እንኳን አይደለም እነዚህኞቹ ሌሎች ይቅሩና አሁን ላይ ከሩታ ጋር ቃሉን ሳያጥፍ ሳይመለስ ሳይቀየር እንደ ስስት ሳይቀያየር አብሯት የሆነው እስካሁን ድረስ ኤፍሬም ብቻ ነው። ሜሪ ራሱ ተቀይራባት ነበረ። ከእንደገና አብርሃም ጋርና ሄርሜላ ጋር መሆኑ አላዋጣት ሲል እንደገና ተመልሳ ወደ ሩታ ተመልሳለች። ግን አሁን ላይ እሷ ራሱ ቪዲዮ እየሰራች አይደለም። ሜሪ ራሱ የራሷ ቻናል ላይ ቪዲዮ ከለቀቀች 1 ወር አልፏታል። እና ስለዚህ አሁን ላይ ሜሪ አብርሃም ጋር ተመልሳ ሩታ ጋር ተመልሳ አለሳካ ሲላት ነበረ ወደ ሩታ የተመለሰችው። እዛም ጋር ደግሞ ዴቭም ከሩታ ጋር ነበረ፣ ግን ደግሞ እውነትን መቀበል ስላልፈለገ ወደና አብርሃም ተመለሰ ማለት ነው። እዛም ጋር ደግሞ እንደምታዩት ዳኒ ከሩታ ጋር ነበር፣ ተመልሶ ደግሞ ወደነ አብርሃም ተመልሷል። እና አሁን ላይ ኤፍሬም ብቻ ነው ከሩታ ጋር በእውነት ቆሞ ያለው ማለት ነውና ስለዚህ ኤፋ የእውነት በጣም ነው የምንወድህ የምናከብርህ ማለት ነው። ምክንያቱም እውነትን ይዘህ ስላለህ ሩታ ጋር እውነት አለ።